ከዛ በኋላ እዚህ አሁን ልጁን ገደለ በተባለ ግቢ ተከራይቶ ከገባ ሳምንት አልሞላም። ማየውን ነገር ይጠይቃል የምል ነገር እዛው ግቢ ተከራይቶ ያለ ግለሰብ ሁላ ጠይቆት ከዛ በኋላ እንደተለያየ ነው ከትናንት ወዲያ። ከዛ ልጁ ጠፋ። ልጁ ሲጠፋ ፍለጋ ተጀመረ። ሰው ሲፈልግ አሁን ገዳይ ተብዬውም አብሮ ይፈልጋል ከልጁ 50,000 ብር ጠየቀ ቤተሰብን። 50,000 ብር በአካውንቱ አስገባ። ከእሱ ልጁን ገሎ ቤት አስቀምጦ ከዛ በማዳበሪያ ጠቅሎ ሽንት ቤት ትናንት ነው አስገብተው አሁንም ሌላ 50,000 ብር እንዲጨምሩ ጠየቁ። አካባቢው በእግር ተራምዶ ወደ ምዕራብ አካባቢ ሊደርስ ስል በእግር ሲሄድ ነው ከዛ አካባቢ የተያዘ። ግቢ ውስጥ ማንም አልነበረም፣ እሱና ልጁ ብቻ ነበር ብሎ ነገሮችን እንደውም በደንብ እንዲታወቅ ያደረገው ይሄ እዛው ተከራይቶ ያለ ሰው ነው። ቤተሰብ የምትለው ነገር የለም። የአርባ ምንጭ በጠቅላላ ቤተሰቡ ነው እያለቀሰ ነው፣ ቤተሰቡ ነው እየጠየቀ ነው። ሰላም ሰላም፣ ውድና የተከበራችሁ የዚቴ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህ የምታዩት ህፃን በጣም ያሳዝናል። ወላጆች ጥንቃቄ እንድታደርጉ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህ ህፃን ናትናኤል ይባላል ማለት ነው። ከትምህርት ቤት ሲመለስ ወላጆቹ ቤት ዝግ ሲሆንበት ወደ አያቱ ቤት ይሄዳል። አያቱ ቤት በሄደ ሰዓት ላይ እዛው ተከራይቶ የሚኖር አለ ሰው ማለት ነው። ከዛም እዛ አስተማሪ ነው፣ የራሱ አስተማሪ። የአስተማሪ ናይልና ግቢ ውስጥ ያስገባዋል ልጁን። ከዛ ወደ ራሱ ይወስደውና እዛ ግቢ ውስጥ አስገብቶ የራሱ ክላስ አስገብቶት ይሄን ልጅ ያግተውና ከዛም ህይወቱን አጥፍቶ እንግዲህ ቆራርጦ በመዳበሪያ አድርጎ ሽንት ቤት ውስጥ ከቀበረው በኋላ ነው የተገኘ። እንዲሁም 50,000 ብር ወስዷል። እንደሰማችሁት ሙሉ መረጃ ደግሞ እዚህ ጋር አሰማችኋለሁ ማለት ነው። በጣም ያሳዝናል። የእውነቴን ነው ምላችሁ። አስተማሪ ሆኖ በገዛ አስተማሪ ማለት ሁለተኛ ወላጃችን ነው ማለት ነው። እንደገና ይሄን ልጅ እንግዲህ ይሄን አክል ጭካኔ ከዚህ በፊትም ትዝ የሚላችሁ ከሆነ ባህር ዳር ተከራይቶ የተቀመጠው አስተማሪ 7 ዓመት ቤታቸው የተቀመጠው የ10 ዓመቷን ልጅ አግቶ ህይወቷን አጥፍቶ ብር ተቀብሎ እንዲሁም ውሃ ውስጥ እንደ ጣላትና እስካሁን አስክሬኗ እንዳልተገኘ እናውቃለን ማለት ነው። አሁንም የዚህ ልጅም ሁኔታ ደግሞ የሆነው እንደዛ ነው። ሽንት ቤት ውስጥ ነው የቀበረ። ሙሉ መረጃ እስኪ ስሙት። ወላጆች ጥንቃቄ እንድታደርጉ ፍለጋ ስትፈልጉ ከቤት መጀመር አለባችሁ፣ ከቅርብ ሰው። ትምህርት ቤት ውሎ ከትምህርት ቤት ሲመለስ የወላጆቹ ቤት ሲገባ የወላጆቹ ቤት ዝግ ነበር። ታዲያ የወላጆቹ ቤት ዝግ ሲሆን አያቶቹ ቤት ይሄዳል። አያቶቹ ቤት ይሄድና መክሰሱን ከበላ በኋላ ይጠፋል። ወዴት ሄደ? ማን ወሰደው? የት ገባ? ምን ስምጥ እንደገባ ሁሉ ሰው ግራ ይገባዋል፣ ይጠፋል። የአካባቢው ሰው ወጥቶ እየተረባረበ ይህንን ልጅ ይፈልግ ያዘ። ይህንን ፍለጋ በተመለከተ ደግሞ እዛ መፈለግም ብቻ በቂ ስላልነበረ በማህበራዊ ሚዲያም ላይ ባካችሁን ልጃችንን አፋልጉን የሚል ማስታወቂያ በስፋት ተነገረ። ታዲያ በሚያሳዝን መልኩ ዛሬ ማለዳውን የሰማነው ነገር እጅግ በጣም ልብ የሚሰብር ነገር ነው። ይህ ታዳጊ እጅግ በጣም በሚያሳዝንና እጅግ በጣም ሰቅጣጭ በሆነ መልኩ በገዛ አስተማሪው ተገድሎ አካሉ ተቆራርጦ ቤት ውስጥ ሽንት ቤት ተቀብሮ ነው የተገኘው። አካሉ ተቆራርጦ እጅግ በጣም በሚያሳዝን ሁኔታ ህይወቱ አልፎ ነው የተገኘው። ይሄ እጅግ በጣም አስደንጋጭ ጉዳይ ነው። አሁን ከዚህ ጉዳይ ጋር ተያይዞ አርባ ምንጭ ትልቅ ሀዘን ውስጥ ነው ያለችው። የአርባ ምንጭ ነዋሪ በሙሉ ሆ ብሎ ወጥቶ የታዳጊው ቤተሰብ ጋር ሄዶ ሀዘኑን እየተወጣ ነው። እንግዲህ በጣም ቅስም ይሰብራል፣ በጣም ያሳዝናል። እንደሰማችሁት ማለት ነው የጭካኔያችን ጥግ የገዛ አስተማሪው ይሄንን በማድረጉ ይሄ ተደጋጋሚ ነገር ነው እና ግን ቤተሰቦች ሲነገራችሁ የማትሰሙት ነገር አለ። ምን እንደሆነ አላውቅም። የቅርብ ሰው ነው መፈለግ ያለባችሁ ማለት ነው። ከጎረቤት ከዛው ርቆ አይመጣም ሲጀመር ማለት ነው። እንግዲህ ይሄ የገዛ አስተማሪው ነው ግቢ ውስጥ ካስገባ በኋላ ይሄ ልጅ መክሰስ በልቶ አያቶቹ ቤት እየተጫወተ ባለበት ሰዓት ነው ናግባ ብሎ ቤት ወስዶ ከዛ በኋላ ፍና አድርጎ ልጁን አግቶ 50,000 ብር ተቀብሎ ህይወቱን አጥፍቶ በመዳበሪያ ህይወት እንግዲህ እንደሰማችሁት ማለት ነው ቆራርጦ በጣም በሚያሳዝን ሁኔታ። በምን አይነት ጭካኔ ነው ይሄን ህጻን ልጅ እንደዚህ ያደረገው እንዴ? ምንድነው ገና ማለት ሀገራችን ወዴት እየሄደች ነው? ከእለት እለት የምንሰማው ነው የሚደረገው ነገር። ይሄ ምን ይመስላችኋል? ይሄ የመሪያችን እንዝላልነት ነው። ትክክለኛ ፍትህ ስለሌለ ኢትዮጵያ ውስጥ እውነተኛ ነገር ስለሌለ ሁሉ ነገር በገንዘብና በውሸት ስለሆነ ማንኛውም ሰው ከእለት እለት ከቀን ቀን ህጻናት እየታገቱ ህይወታቸው ያለፈ ሴቶች፣ ወጣቶች በቅርብ ሰው እንደዚህ ይሄን ነገር አዲስ ነገር አይደለም። ኢትዮጵያ ውስጥ ተለምዷል። ሲጀመር ትተናል ማልቀስም በአሁን ሰዓት ላይ ሁላችንም። ምክንያቱም በቃ
ከሰውነታችን ጋር ተለማምዷል። ይሄን ነገር መስማት ጆሮአችን ብዙም ጊዜ ስለለመደው አዲስ ነገር የለም ብለን ልንተው ነው ማለት ነው አሁን እኮ እና በጣም በሚያሳዝን ሁኔታ ነው። እስኪ መረጃውንም ደግሞ ከቅርብ ሰዎች እንግዲህ እያስገባው በማል እንደተሰሙት ወላጆች በደንብ ጥንቃቄ እንድታደርጉ የት መሄድ እንዳለባችሁ፣ ማንም መፈለግ እንዳለባችሁ፣ ማን ነው ከቅርባችሁ ልጆቻችሁ ሲጠፉ ቅድሚያ ሌላ ቦታ ርቃችሁ ከመሄድ ቤተሰብ፣ ጎረቤት ካጠገባችሁ ከዚሁ ከአጠገብ ከጎረቤት ነው መጀመሪያ ያለባችሁ ሁሉ ነገር። በአብዛኛው ከአከራይ ከተከራይ ከቤተሰብ ከቅርብ ሰው ነው ህጻናት እንደዚህ አይነት ነገር የሚደርስባቸው። በፍጹም ከሩቅ የሚመጣ ነገር የለም። አያቱ ቤት ይመጣል። አያቱ ቤት ይመጣና እዛው እያለ መክሰስ ሁሉ አብልቶ እንዳጠጡ እዛው ግቢ ሌሎች ተከራይቶ የሚኖሩ ሰዎችም ልጁን ከልጁ ጋር እሱ እያወራ እያለ ጠየቁት። ምንድነው አንተን የሚጠይቀው ብሎ ልጁን ሲጠይቁት አይ የእኛ አስተማሪ ነበረ እና ምንድነው የሚጠይቀው አንተን እንደዚህ ሲል አይ ዝም ብሎ ማየውን ነገር ይጠይቃል የምን ነገር እዛው ግቢ ተከራይቶ ያለ ግለሰብ ሁላ ጠይቆት ከዛ በኋላ እንደተለያየ ነው ከትናንት ወዲያ። ከዛ ልጁ ጠፋ። ልጁ ሲጠፋ ፍለጋ ተጀመረ። ሰው ሲፈልግ አሁን ገዳይ ተብዬውም አብሮ ይፈልጋል ከልጁ ጋር ከቤተሰብ ጋር ከጎረቤት ጋር። ከዛ ሸሽቶ ወዲያላ ቀርቷል ይባላል። ከዛ በኋላ ሁኔታው አላማረም። አካባቢ ያለ ሰው የሰውየው አኳን ሁሉ እንግዳ ነው እየሆነ ሄደውና ከዛ በኋላ ከትናንት ወዲያ ይህ ልጁ ጠፍቶ አደረ። ትናንት ሰው በፍጋ ተጀመረ፣ ፌስቡክ ላይ ማፈላለግ ተጀመረ። በዚህ አጋጣሚ ምንድነው ስልክ ደውሎ ተደወለ ነው ደውለው እኔ እሷን ባላጠራም 50 ሺህ ብር ጠየቀ ቤተሰብን። 50 ሺህ ብር በአካውንቱ አስገብተው አሁንም ሌላ 50 ሺህ ብር እንዲጨምሩ ጠየቀ። ይሄ ሁኔታ ባለበት እንግዲህ ለካ እሱ ልጁን ገሎ ቤት አስቀምጦ ከዛ በማዳበሪያ ጠቅሎ ሽንት ቤት ትናንት ነው የጣለው። ሽንት ቤት ከጣለ በኋላ ሸሸ ከአካባቢው። እንግዲህ ጥርጣሬው ሲበዛበት ከአካባቢው በእግር ተራምዶ ወደ ምዕራብ አካባቢ ሊደርስ ስል በእግር ሲሄድ ነው ከዛ አካባቢ የተያዘው። በህብረተሰቡና በፖሊስ ጥብቅ ክትትል እያለ ተያዘ። እንግዲህ ከተያዘ በኋላ አሁን ስለመግደሉ ሽንት ቤት ስለመጣሉ ሁሉም የሚነግረው ራሱ ነው፣ ግለሰቡ ነው ራሱ ማለት ነው። ራሱ ከተያዘ በኋላ ወዴት ነው የሚሄደው? ምንድን ነው ያደረገው? ልጁ የታለ የምል ነገር ፖሊስ ሲጠይቀው ልጁን ገሎ ሽንት ቤት እንደጣልና ብሩን ሁሉ እሱ እንደጠየቀ እሱ እንደደወለ በአጋጣሚ ደግሞ ብሩን አስገባ ብሎ እሱ የጠየቀው አካውንት እዚህ ሳይሆን አርባ ምንጭም አይደለም ጎጃም አካባቢ ያለ ደባርቅ ነው። እንደዛ አይነት አድረስ ያለው ባንክ ቤት ነው ስልኩ መረጃ ሁሉ የተገኘው ሰዎች ያስገቡት አካውንት ሁሉ። እንግዲህ ቤተሰብ እንደሰማችሁት ማለት ነው። ብሩ የገባው 50 ሺህ ብሩ ምንድነው አካውንቱ በጎጃም። ይሄ ነገር ምንድነው የሚሰሩት መሰላችሁ? እንደዚህ ከጎጃም ከአርባ ምንጭ የባለፈዋ ደግሞ ከአዲስ አበባ ደብረ ብርሃን ያስገቡት የ7 አመቱ ህፃን እንደዛ የዛች ምስኪን ሴት ጎመን ነጋዴ ልጅ የህይወት የወሰዱት የቀጠፉትም እንደዚህ ነው። ብሩን ከአንድ ቦታ ወደ አንድ ቦታ ይሄ ምንድነው የሚሰሩት? እንግዲህ ይሄንን መንቃት ካለባችሁ በህብረት ነው ማለት ነው። ለምሳሌ ጅማ ላይ ይሄ ነገር ቢፈጠር ጅማ ሳይሆን ብሩ የሚገባው ወይ አዲስ አበባ ነው ወይ ሌላ ሀገር ነው። እንደዛ ነው። ስለዚህ ተሰራጭተው በየቦታው በስልክ እየተደዋወሉ አብረው የሚሰሩ አሉ። እዛ ደግሞ ያኛው ያ ደግሞ እዛ አዲስ አሁን ይሄ እንግዲህ ጎጃም ደባልቅ ነው አይደለ? እንትን ይሰጠ ብሩ አካውንቱ የዛ አካባቢ እንደሆነና እዛ ነው የገባ ብሩ። አያችሁ 50 ሺህ ብሩን ተቀብሎ ያውም አስተማሪው ከተያዘ በኋላ ደግሞ ያመነው እራሱ ነው። ታዲያ ይሄንን ሰው እንዴት ነው ልጆቹንስ ትምህርት ቤት የሚልከው? ተመልከቱ ጉዱን። እና ቤተሰብ እባካችሁ ልጃችሁ ሲጠፋ ልጃችሁ ከአይናችሁ ሲሰወር ርቃችሁ አትሂዱ። እዛው አካባቢ ላይ ታይቷል የተባለበት ቦታ ላይ እንግዲህ ይሄ ምንድን አያቱ ግቢ ተከራይቶ የሚኖር ሰው አስተማሪ ነው። ይሄንንም ደግሞ የጠቆመው ማን ነው? ሌላ ተከራይ ደግሞ እዛው የሚኖር ከሱ ጋር እኮ ሲያወራ ነበረ። ምን እንደሆነ ሲጠይቅ ነበር። አንተ ምንድነው የሚጠይቅህ? ምን እያለህ ነው ሲል እኔ እንጃ ዝም ብሎ ማየን ነገር ይጠይቀኛል ብሎ ህጻኑ ይላል።
ከሱ ጋር አይቼዋለሁ። ከዛ በኋላ ልጁ የትም አልሄደም፣ አብረው ተያይዘው ቤቱ ሲገቡ አይቻለሁ። ከዛ በኋላ አላየውም ይላል ያ ተከራይ። በዛ ምክንያት ነው እንግዲህ ጥርጣሬ ውስጥ ተገብቶ እንደገና ሲፈለግ ወደ ሌላ ቦታ ለመጥፋት ሲሞክር ነው የተያዘው ማለት ነው። ከተያዘም በኋላ ደግሞ ተናግሯል። እንደዚህ አድርጌ በመዳበሪያ አድርጌ ሽንት ቤት ጨምሬዋለሁ ብሎ። በጣም ያሳዝናል። ተመልከቱ። አቤት አምላኬ መድኃኒዓለምዬ። ታዲያ ይሄ ሌላ ነገር አያመጣብንም? ማአት አይመጣብንም? የእውነት ለገንዘብ እየተባለ ህፃን ባልወለደ አንጀታቸው እነዚህን ህፃን ይሄ ልጅ አሁን ለመምታት ለመቆንጠጥ እንኳን የሚበቃ ነው? እስኪ በእናታችሁ እረ የንጹሃን አምላክ እግዚአብሔር ይፍረድባችሁ። የእውነት ባለፈውም እንደዚህ የጎንደሯም እንደዚህ አስተማሪ 7 አመት ቤታቸው የሆነ የ10 አመት ልጅ የ3 አመት ህፃን ልጅ ሁና ያሳደጋት ተሸክሞ መልሶ አግቶ ህይወቷን ትቸርዬ እኔ ነኝ እኮ አላወከኝም ወይ ትቸርዬ እኔ ነኝ እኮ እያለችው መልሶ ህይወቷን ካጠፋ በኋላ ባህር ውስጥ ከቶ አስክሬኗ ሳይገኝ ውሃ በልቷት ቀረ። ይሄን መቼም አትረሱትም። አመት አልሞላው ባህር ዳር ላይ። ዛሬ ደግሞ በአርባ ምንጭ ተደገመ። በቀደም ደግሞ 1 ወር አልሞላውም አዲስ አበባ ላይ አይታችኋል። የ7 አመት ህፃን ልጅ የመስቀለት ይሄ ነገር ምንድነው? በየጊዜው እንደዚህ በየጊዜው ቆየ እኮ ብዙ በቃ ተላመድ ነውና ቤተሰቦች በጣም ፎከስ ልታደርጉ መቻል አለባችሁ። ርቃችሁ መሄድ የለም። የቅርብ ሰው የራስ ሰው ነው ይሄን ነገር የሚያደርገው። አጠገባችሁ ያለ ሰው ነው። ተከራይ፣ አከራይ፣ ጎረቤት፣ ዘመድ እንደዛ ነው ይሄ ነገር የሚፈጸመው። ብቻ በጣም ያሳዝናል። የእውነት ለቤተሰብ መጽናናትን ያድልልን። ይሄ ሰውዬ ግን ተገቢውን ቅጣት ማግኘት አለበት። በእስር ብቻ አይደለም። ያው ለማን ይጮሃል እንግዲህ ብንጮም ሰሚ የለንም። ምክንያቱም የኛ የኢትዮጵያ ህግ በጣም እንዝላል የሆነና እኔ እንጃ ምንም እንደውም ቢለቁት ይሻላል፣ ፍርድም ስለሌለ ማለት ነው። ምንም አንድ ነገር ፍትህ ሲገኝ አላየንም። ይታሰራሉ፣ በቃ አለቀ። ይሄኛው ትክክል አይደለም። ትክክለኛው ተገቢው ቅጣት ህይወት ያጠፋ ህይወት መጥፋት አለበት። እንደዛ ካልሆነ በስተቀር በየቀኑ እየቀጠለ ነው ያለ። ምንም አይሆንም። ይሄ በቃ ያስተማሪ ይበላል ታስሮ ቁጭ ብሎ በቃ ምንም ሌላ ነገር የለም። ይብላኝ ለዚህ ለጻኑና ይብላኝ ለቤተሰቦቹ። ያማል በጣም የእውነት